ቀዳሜ ቃል ስለ እመቤታችን እምነት። ከእመቤታችን የሚበልጥ እምነት ያለው ማን ነው? የእምነት አርበኞች ሁሉ ከያሉበት ቢበጡ ከፊቷ ሊቆሙ የማይቻላቸው የእምነት ተራራን ወጥታ የምትጠብቃቸው ብጽዕት እመቤታችን ናት። አቤል ከቃየል የሚበልጥ መስዋዕትን በእምነት ለእግዚአብሔር አቀረበ። ድንግሊቱ ግን እነሆኝ ብላ ራሷን ለእግዚአብሔር አቀረበች። ሄኖክ ሞትን እንዳያይ በእምነት ተወሰደ። ድንግል ግን በእምነቷ ሞትን የሚገድለውን ወለደች። ኖህ ቤተሰቦቹን ለማዳን በእምነት መርከብን አዘጋጀ። ድንግል ማርያም ግን እግዚአብሔር ዓለሙን ያድን ዘንድ ራሷን መርከብ አድርጋ ሰጠች። ሳራ ዕድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ድንግል ማርያም ግን ያለ ወንድ ዘር በድንግልና ለመጸነስ በእምነት ኃይል አገኘች። አብርሃም ይስሐቅን እግዚአብሔር ከሙታን ያስነሳዋል ብሎ በእምነት አቀረበ። ድንግል ማርያም ግን ልጇን እግዚአብሔርነቱ ከሞት ያስነሳዋል ብላ ሞቱን በዝምታ አይታለች። ሙሴ ከተወለደ በኋላ ወላጆቹ በእምነት 3 ወር ሸሸጉት፣ ንጉሡንም ፈሩ። ድንግል ማርያም ግን ልጇን በእምነት 3 ዓመት ሸሸገች፣ ሄሮድስንም አልፈራችም። ሙሴ ባልወለደው የፈርዖን የልጅ ልጅ ተብሎ ተጠራ። እናቱ ዮካብድም ልጇን እናትም ገረድም ሆና በእምነት አሳደገችው። ክርስቶስም ባልወለደው የዮሴፍ ልጅ ተብሎ ተጠራ። ድንግል ማርያም እናትም ገረድም ሆና በእምነት አሳደገችው። ኤልሳቤጥ ድንግል ማርያምን ከእግዚአብሔር ዘንድ ተልከው የነገሩሽን ቃል ይፈጸማል ብለሽ የምታምኚ ብጽዕት ነሽ ብላ አደነቀቻት። የኤልሳቤጥ ባል ሊቀ ካህናቱ ዘካርያስ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ የነገረውን ቃል አላምንም ብሎ ቃሌን ስላላመንክ ዲዳ ትሆናለህ ብሎ ተረግሞ ዲዳና ደንቆሮ ሆኖ በቤቱ ተቀምጧል። ስለዚህ አለማመን የሚያስከፍለውን ዋጋ በባሏ ያየችው ኤልሳቤጥ የድንግሊቱን እምነት አደነቀች። ዘካርያስ አላምንም ያለው ሚስትህ ካረጀሽ በኋላ ትጸንሳለች ሲባል ነበር። ድንግል ማርያም ግን ታይቶም ተሰምቶም የማይታወቅ ከተፈጥሮ ውጪ በሆነ መንገድ ትጸንሻለች ተብላ ያመነች ብጽዕት ናት። ድንግል ማርያም ያመነችው ለማመን ቀላል ነገር አልነበረም። አምላክ ሰው ይሆናል ብሎ ማመን የመጀመሪያው ፈተና ነው። እንኳንስ ገና ሳይፈጸም ከተፈጸመ በኋላ ለማመን የሚቸግራቸው ብዙ ሰዎች አሉ። ስለዚህ አምላክ ሰው ሆኖ ይገለጣል ብላ ማመኗ የመጀመሪያው እምነቷ ነው። ሁለተኛው ደግሞ ሰው የሚሆነው አምላክ አንቺ ትወልጂዋለሽ ስትባል መቀበሏ ሲሆን፣ ከሁሉ ከባዱ ደግሞ ያለ ወንድ ዘር በድንግልናሽ ትወልጂዋለሽ ስትባል ማመኗ ነው። እግዚአብሔር ምንም ነገርን በማመን ሰው ላይ ለማድረግ የሚሳነው ነገር ባይኖርም ያንን ነገር ለማከናወን ግን እምነትን ከሰው ዘንድ ይፈልጋል። ብርቱ የሚሆን ታላቅ ሥራን ለድንግሊቱ እንዲያደርግ ብርቱ የሆነ እምነት በእርሷ ዘንድ ተገኝቶ ነበር። ሁሉን እንዳንተርክ ጊዜ ያጥርብናል እንጂ ሁሉም በእምነት የተመሰከረላቸው ቅዱሳን የእምነት ተጋድሏቸው ቢደመር ያመነችውን ብጽዕት እምነት አያክልም። ዲያቆን ሄኖክ ኃይሌ የብርሃን እናት መጽሐፍ። የእመቤታችን የቅድስት ድንግል ማርያም ስደት። ለአረጋዊ ስምዖን የተገባለት ቃል ተፈጸመ፣ እግዚአብሔርንም አመሰገነ። ለእመቤታችን ዘመኗን ሙሉ የሚከተላትን ትንቢትን ተናገረ። በነፍስሽ ሰይፍ ያልፋል፣ ብዙ መከራን ትቀበያለሽ አላት። ውሎም አላደረም፣ መንፈቅም አልሞላውም። ሄሮድስ የትንቢቱ ጀማሪ ሆነ። ሕፃኑ ክርስቶስ ሊገድለው እንደፈለገ መልአኩ ባወቀ ጊዜ ተነስና እናቱና ብላቴናውን ይዘህ ወደ ግብፅ ሽሽ፣ የምትመለስበትን ጊዜ እስከምነግርህ ድረስ በዚያ ተቀመጥ ብሎ ለዮሴፍ ነገረው። እርሱም ተነስቶ ሕፃኑንና እናቲቱን ሰሎሜንም አስከትሎ ጉዞውን በሌሊት ጀመረ። ሄሮድስ 70 ሰገል እንዳታለሉት ገባው። ስለዚህም ሕፃኑን ለማግኘት
በቤተልሔምና በአውራጇ የሚገኙ 2 ዓመትና ከዚያ በታች ባሉ ሕፃናት ላይ ሞትን ይፈርድ ዘንድ ዲያብሎስ አማከረው። በቤተልሔም ለሚገኙ እናቶች ለልጆቻችሁ ምግብና ልብስን እሰጣችኋለሁ ብሎ ደልሎ ከሰበሰባቸው በኋላ ከእናቶቻቸው እጅ ላይ ልጆቻቸውን እየነጠቀ ሰየፋቸው። ከሚታረዱት መካከል የመንግሥቱን ተቀናቃኝ የሥልጣኔ ባላንጣ ያለውን ያገኘ መስሎት የቤተልሔም ሕፃናትን በደም አጠባቸው። የእናቶች እሪታ፣ የቤተልሔም ከተማ የደም ጎርፍ፣ የሕፃናቱ የሲቃ ለቅሶ። እግዚአብሔር እንዲህ ይላል አለ ኤርምያስ፣ የዋይታና የመራራ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና፣ ስለ ልጆቿም መጽናናትን እምቢ አለች። የአሸዋው ግለት መጫሚያን አልፎ የውስጥ እግርን ይለበልባል። ፀሐይ ቂም ያለባት ይመስል ደመናን ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ ረሃብ፣ ድካም፣ እንግልት እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ከትከሻው ላይ አድርጎ የግዱን የሚራመድ አዛውንት ዮሴፍ፣ አህያዋ ላይ በልጇ ፍቅር የምትንገበገብ እናት ድንግል ማርያም፣ በእናት እቅፍ ያለ ዓለም ሊገድለው የሚፈልገው ሕፃን ክርስቶስ፣ ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን የምትራመድ ረዳት ሰሎሜ ጭው ባለ በረሃ ይጓዛሉ። በዚህም የነቢዩ ሆሴዕ የትንቢት ቃል ተፈጸመ። ልጄን ከግብፅ ጠራሁት። የእግዚአብሔር መልአክ ለዮሴፍ ሕፃኑንና እናቲቱን ይዘ ወደ ግብፅ ሽሽ ባለው ጊዜ ድንግሊቱ እንደምትሰደድ የተናገራት ቅጽበት በራሱ እምነትና መታዘዝን የሚፈታተን ነገር ነበር። እርሷ ግን የተነገረኝ አምላክን እንድወልድ እንጂ ከተወለድኩበት አገር እንድሰደድ አልነበረም፣ ከሄሮድስ ለመሸሽ ግብፅ ድረስ መሄድ ለምን አስፈለገ ብላ ልትጠይቅ ትችል ነበር። ብዙ ሰዎች እነሆኝ ጌታ ብለው እግዚአብሔርን ይቀበሉና መከራ ሲመጣባቸው በዙፋኔ የለህም እስከ ማለት ይደርሳሉ። ድንግሊቱን ግን መከራ እምነቷን አላናወጸውም። ልጇን ይዛ ከሄሮድስ ስትሸሽ ኃያል አምላክ መሆኑን አልተጠራጠረችም። ሰብአ ሰገል እንድሰግድለት መታችሁ ንገሩኝ ብሎ ሐሳቢ መስሎ ሐሰትን የተናገረውና የሰይጣን መሳሪያ የሆነው የአዲስ ኪዳኑ እባብ ሄሮድስ ሰራዊቱን ከኋላዋ እንደ ወንዝ ሲያፈስባት አይታ እምነቷ አልተናወጸም። እስራኤልን በኤርትራ ባህር ዳርቻ ፈርዖን ከነሰራዊቱ እንዳይደርስባቸው የደመና አምድ አቁመህ የከለልካቸው አንተ አይደለህምን? ስደት ከወጣን ሄሮድስ እንዳይደርስብኝ ዙሪያዬን በእሳትና በደመና የማታጥረልኝ ስለምንድን ነው አላለችም። ስደት ወጥታ በግብፅ በረሃ እንደ ወፍ ስትንከራተት የፀሐይ ሙቀቱ የአሸዋው ግለት ረሃቡና ጥሙ ሲጸናባት ጌታን አንድ ጊዜ በጀርባዋ አንድ ጊዜ በጎኗ በማዘል በደከመች ጊዜ አምላክ መሆንህ ለዚህ ቀን ካልሆነ ለመቼ ነው? ለምን ተአምራትህን አትገልጥም? እንዲህ ከምንደክም በአምላካዊ ኃይል በንፋስ ጭነህ በደመና አሳፍረህን በእሳት ሰረገላ እየጋለብን ለምን ቶሎ አንደርስም? በፀሐይ ግለት ከምንቃጠል በደመና የማትጋርደን ስለምንድን ነው? እስራኤልን መና አውርደህ የመገብኮይ መና ከሰማይ አውርድ እንጂ በጥም ከምንሰቃይ ከዓለት ላይ ውሃን አታፈልቅምን ብላ ፈጣሪዋን አልተፈታተነችም። ነቢዩ ኢሳይያስ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች እንደሚል ከታቀፈችው ሕፃን የበለጠ ሌላ ምልክት አልፈለገችም። አረጋዊው ስምዖን እመቤታችን ቅድስት ድንግል ማርያምን በነፍስሽ ሰይፍ ያልፋል፣ ብዙ መከራን ትቀበያለሽ ብሏት ነበር። የመከራው ውል ተራ በተራ ላይ በላይ እየጨመረ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች በአቤል የዋህነት የተመሰለች እመቤት
ልጇን በጉያዋ ሸሽጋ መጨረሻው መቼና የት ወደማይታወቅ ስደት ተነሳች። ስደተኛዋ እናት ወደ ግብጽ እየሸሸች ነው። ሄሮድስ በቤተልሔም እናቶች ላይ ያደረሰውን ግፍ አልሰማችም። በቀንም በሌሊትም ይጓዛሉ። ለዓለም ሁሉ ሕይወትን፣ ለአዳም ልጆች ሁሉ መድኃኒትን ይዛ ከሀገር ሀገር ተሰደደች። ለስደቷ ምክንያት ባላንጣዋ ሄሮድስ ይሁን እንጂ ጠንሳሽና ምቀኛዋ ጥንት ጠላታችን ዲያብሎስ ነው። በኦሪት ዘፍጥረት ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሏል። አንተ በተባለ ዲያብሎስ፣ ሴቲቱ በተባለች እመቤታችን መካከል ጠላትነት አለ። እርሱ ዲያብሎስ የሰው ልጆችን ሰላም አይሻም። ሴቲቱ የተባለች ቅድስት ድንግል ማርያም የሰው ልጆችን ሁሉ ሰላም በውስጧ አስገኝታለች። እናም እሷ የሰላም እናት ነች። ታዲያ እንደምን ሰላምና ፍቅርን ይመስርቱ? ሄሮድስ ካስፈጃቸው ሕፃናት መካከል ሕፃኑ ንጉሥ ክርስቶስ አለመኖሩን ዲያብሎስ ለሄሮድስ ነገረው። ሄሮድስ ወደ ግብጽ መሸሻቸውን ሲሰማ 4 አለቃ ጦር ከነጭፍራው የዕለት ሽልማት ሸልሞ ተወለደ የተባለውን ንጉሥ ካመጡ ሙሉ ሽልማት እሸልማቸዋለሁ ብሎ ሰደዳቸው። አንድን የ2 ዓመት ሕፃን ለማደን 4 አለቃ ጦር በፈረስና በበቅሎ እየታገዙ ሕፃኑና እናቲቱን ፈልገው ዱካቸውን ተከትለው ከገቡበት ገብተው አድነው እንዲያመጧቸው አዘዘ። ዮሳ የተባለ የአረጋዊው ዮሴፍ ልጅ ሄሮድስ ሕፃኑን ንጉሥ ለመያዝ ወደ ግብጽ ሰራዊት መላኩን ሲሰማ ሄጄ ልንገራቸው ብሎ ተነሳ። እነሱ በብዙ ድካም የሄዱበትን መንገድ እግዚአብሔር ለዮሳ ኃይል ሰጥቶት በ3 ቀን ደረሰባቸው። መንገድ ላይ ዲያብሎስ በአንድ ሽማግሌ ተመስሎ ዮሳ ምን ያስቸኩልሃል ብሎ ጠየቀው። ዮሳም ማንነቱን ሳያውቅ ሽማግሌ መስሎት ሄሮድስ ቤተሰቡን ሊገርልበት ሰራዊት እንዳዘመተ ነገረው። ሽማግሌው የሐሰት ወሬ መገለጫው ነውና ዮሳን ለማሳት በከንቱ ለምን ትደክማለህ? አሁን በዚህ ሄዱ፣ አሁን ይደርሱባቸዋል፣ አሁን ይዘዋቸው ይሆናል፣ እኔም ከነሱ ነው የምሸሸው ብሎ ከመንገድ ሊመልሰው ወደ ጫካ ሄደ። ዮሳ ሳይፈራ የዲያብሎስን ምክር ሳይሰማ ወደፊት ተራመደ። አገኛቸው። መልእክቱ አስቸኳይ ነበርና ሰላምታ ሳያቀርብ በቤተልሔም ስለሆነው ነገር ሄሮድስ ሕፃናቱን በግፍ እንዳስጨፈጨፈ አሁንም ሕፃኑን ሊገርለው ጦር እንዳዘመተ ነገራቸው። እመቤታችን የሆነውን ነገር ስትሰማ አለቀሰች፣ አዘነች። ከሄሮድስ ጦር ለመሸሽ ስደተኞቹ ይጓዛሉ። እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያዘለች እየተሸከመች ጢሻ ጢሻውን፣ ተራራ ተራራውን፣ ዳገት ቁልቁለቱን ይጓዛሉ። ሰሎሜ ከመንገድ መራቅ ብዛት የተነሳ አልፎ አልፎ ታግሳታለች። ከኋላ ጦርን እየሸሹ ከፊት መድረሻ አልባ ጉዞ። ስደት እንኳን መድረሻው ሳይታወቅ መድረሻው ቢታወቅም ያደክማል። ድካማቸውን ሊያስታግሱ ከጥላዋ ሊጋሩ ከአንዲት ዋርካ ስር አረፉ። ድካም ሁሉንም አዝሏቸዋል። ቦታው ጭር ብሏል። የሚሰማው የንፋስ ድምፅ ብቻ ነው። ከሩቅ የሚበር አጓራ ታያቸው። ባለ ራእዩ ቅዱስ ዮሐንስ ዘንዶው ዲያብሎስ ወንድ ልጅ የወለደችውን ሴቲቱን ያሳድዳታል እንዳለ ብዙ ጦር፣ ኃይለኛ ፈረሶች እየቀረቡ ታዩአቸው። ወዴትም አያመልጡም። እመቤታችን ልጇን ይብልጥ አቀፈችው። የሐዘን መጽናኛዋ እምባዋ ከዓይኗ ላይ ወረደ። ልቧ አዘነ። የምታደርገው ጠፋት። ሄሮድስ ያዘመተው ጦር አንድን ሕፃን የሚያሳድድ ሳይሆን ሀገር የሚወር ይመስል ነበር። ጦሩ እየቀረበ ነው። መግቢያ መውጫ ጠፋ። ባለራዩ ቅዱስ ዮሐንስ ሴቲቱን ምድሪቷ ረዳቻት እንዳለ ተደግፈው ጥላዋን የተጋሯት ዋርካ ወለል ብላ ውስጧ ተከፈተ። እመቤታችንን ከልጇ ጋር ዮሴፍን፣ ሰሎሜን፣ አህያዋን፣
ሁሉንም ዋርካዋ ቻለቻቸው። ከውስጧ ሆነው የጦሩን ድምፅ፣ የፈረሶቹ ኮቴ ሲያልፉ ይሰማቸዋል። ድንገት አህያዋ ውስጥ እንዳለች ድምፅ አሰማች። ጦሩ በድንገት ቆመ። እዚያ አካባቢ እንዳሉ አውቀዋል። ግን የት? ጊዜ ማጥፋት አልፈለጉም። ወደፊት ተመሙ። ተወለደ የተባለውን የአይሁድ ንጉሥ ፍለጋ። የግብፅ በረሃ መጨረሻው የማይታወቅ አድማስ፣ ኃይለኛው የፀሐይ ሙቀት፣ የአሸዋው ግለት በበረሃው አላስኬድ አላቸው። ስንቅ አልቋል። ውሃ ጥሙ አይሏል። በቅርብ ወዳገኙት መንደር እመቤታችን ለልጇ ውሃ ለመለመን ተነሳች። ግን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና አንተ የተባለ ዲያብሎስ እየተከታተለ የሰውን ልቦና እያከፋባት ነው። ያላቸውን ሊሰጧት አልወደዱም፣ እምቢ አሏት። ውሃ ሳታገኝ ለልጇም ውሃ ሳታጠጣው ወደ ዮሴፍና ሰሎሜ ተመለሰች። ስትመለስ የበረሃ ሽፍቶች ሰሎሜና ዮሴፍን አስፈራርተው ሰብአ ሰገል ለጌታ ካመጡት እጅ መንሻ መካከል የጌታ የወርቅ ጫማ እንደወሰዱባቸው ደረሰች። ይህንን ስትሰማ ምርር ብላ አለቀሰች። ልጇ ወዳጇ የእናቱን እንባ አብሶ ትንሹን ጣቱን ወደ ምድር ባወረደው ጊዜ እንደ ማር የሚጣፍጥ ምሬት የሌለው ከወተት ነጭ የሆነ ውሃ ፈለቀ። ከዚህም ተጠጥቶ ከማይጠገብ ውሃ ጠጡ። ሌላ አካባቢ ደረሱ። አንድ ገበሬ ስንዴ ዘርቶ አፍርቶና አብቦለት ወቅቶና በራይቶ ወደ ጎተራው ሲከት እመቤታችን ልትለምነው ፈለገች። ከሩቅ ቆማ ጥቂት ከስንዴው እንዲሰጣት ለመነችው። ሊሰጣት ግን አልፈለገም። ሊያታልላት ፈለገ። ይሄ እኮ ስንዴ አይደለም፣ ስንዴ መስሎሽ ነው እንዴ? ጠጠር ነው አላት። ሰይጣን የሰውን ልቦና እያከፋባት ተቸገረች። ገበሬውን እሺ እንደ ቃል ይሁን ብላ ሄደች። የአምላክ እናት ናትና እንደ ቃሏ ሆነ። ገበሬው ሲዞር የተከመረው ስንዴ ጠጠር ሆኖ አገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄሮድስ ይሽሽ እንጂ ፍጥረታትን እየባረከ ነበር። ወደ አንዲት አገር ደረሱ። በዚያ የዘንዶ ውጊያ ቀለለላት። ሀገሬው ሰውን የሚወዱ ሆነው ተገኙ። ዮሴፍ የሚባል ሰው በእንግድነት ተቀብሏቸው ወደ ቤት ወሰዳቸው። በዚያም ጥቂት ቀን ሰነበቱ። የተአምራቱ ባለቤት የጠቢባን ጠቢብ ጌታ በዚያ ድንቅ ተአምራትን አደረገ። የእመቤታችን የቅድስት ድንግል ማርያም ስደቷ ቀጠለ። በአንድ አምልኮተ ጣዖት በሚከበርበት ቤት ስደተኞቹ ባለፉ ጊዜ በዛ የሚመለክ ጋኔል ጮኸ። ይህችን ሴትና ልጇን ከሀገራችሁ አስወጧቸው። የግብፅ አውራጃዎቹን ሁሉ ዞረዋል። ወደ ጣዖታቱ ቤትም የገቡ እንደሆነ ጠላቶቻችን በእኛ ላይ ይነሱብናል። የሀገራችን ሥርዓት ይፈርሳል፣ ሀገራችንንም ያጠፉብናል። አስወጧቸው እያለ ጮኸ። የሀገሬውን ሕዝብ ሰይጣን ልባቸውን አጠፋባቸው። ስደተኞችን ጠሏቸው። ለጣዖት የሚያገለግሉ 100 የሚሆኑ ካህናተ ጣዖታት ገመድና በትር ይዘው ስድብን እያበዙባቸው ሂዱ፣ ከሀገራችን ውጡ፣ አንፈልግም እያሉ አሳደዷቸው። ማረፊያ ጠፋ። እህል ውሃ ሳይሆን ለጥቂት አረፍ የሚሉበት ቦታ አልተገኘም። የነገሥታት ንጉሥ ፍጥረታትን ሁሉ የሚገዛ እሱ ተሰደደ። ከብዙ የመንገድ ድካም በኋላ ትዕማን ወደምትባል ሴት ቤት ደረሱ። በስሟ ዛሬ እኛ ለምነን በረከትን የምናገኝባት ለመለመን ድምጿን አሰማች። ትዕማን ዓለም የሞላላት በአገልጋዮች የተከበበች ባለሀብት ሴት ነበረች። የእመቤታችንን የልመዳ ድምፅ፣ የፊቷን ደንግባት፣ የታቀፈችውን የልጇን ክብር
ሞገስ እየተመለከተች ትዕማን ከወዴት እንደመጣች እመቤታችንን ጠየቀቻት። እመቤታችንም ከአይሁድ ምድር ተሰዳ መምጣቷን ነገረቻት። የትዕማንን ልብ አውሬው ዲያብሎስ አከፋው። ለመዳናችን ምክንያት የሆነችውን እመቤታችንን እንድትጠላት አደረገ። በክፋት ተናገረቻት። ደረቅ ኃይለኛ ብትሆኚ ይሆናል እንጂ እንዳንቺ ያለሽ ቆንጆ ከመጋረጃ አትወጣም እያለች የአምላክ እናት ላይ ተዘባበተች። ንግግሯ በስደትና በረሃብ የደከመ ሰውነትን እጅግ አድርጎ ይጎዳል። ጠባቂዋ ዮሴፍ ለንግግሯ መልስ ሰጠ። ለለመነ ቢኖር ይዘክሩታል፣ ባይኖር ካለበት ያድርስ ይሉታል እንጂ እንደ ጦር ልብ የሚወጋ ነገር መናገር ምን ያደርጋል አለ። ትዕማንን ከከበቧት አገልጋዮች መካከል አንዷ ኮቲቧ ለእመቤቷ ልታግዝ እየተንደረደረች ወደ ስደተኞቹ መጣች። ይሄ የፍየል እረኛ እመቤቴን እንደምን ይናገራታል ብላ አረጋዊው ዮሴፍን በጥፊ መታችው። ጌታችንን ከእመቤታችን ነጥቃ መሬት ላይ ጣለችው። ትዕግስትን ገንዘቡ ያደረገ ሰው የሆነ ጌታ መሬት ላይ ወድቆ ምርር ብሎ አለቀሰ። የልጁ አለቅሶ የትዕማንን ክፋት ያቺ የአዘንተኞችን መጽናኛ እናት እንባ እንድታነባ አደረጋት። የልጇ ሕመም ሕመሟ ነውና ምርር ብላ አለቀሰች። ልጇን ከመሬት ላይ ልታነሳው ዝቅ ስትል አረጋዊው ዮሴፍ ተይው አታንሺው፣ አምላክነቱን ይግለጽ አለ። ብዙም አልቆየም። ምድር ተከፍታ ትዕማንን ከነገረዶቿ ዋጠቻቸው። በዙሪያዋ የነበሩትን የክፋት ተባባሪ ቤተሰቦቿ ጦጣና ዝንጀሮ እየሆኑ የገዛ ውሾቻቸው አሳደዷቸው። ገደል ለገደል ተባረሩ። ቅዱሱ ስደተኛው ቤተሰብ የቀን ሐሩሩ የሌሊት ቁሩ እየተፈራረቀባቸው እሾክ እየወጋቸው እንቅፋት እየመታቸው ሞጫ መግቢያው በማይታወቅ በረሃ ውስጥ ስቃያቸው ቀጠለ። ከዚህ ቀደም የልጇን ጫማ የዘረፉ ወንበዴዎች በሌላ አካባቢ አገኟቸው። ሰይፋቸውን መዘው ሊዘርፏቸው ተነሱ። ዓለምን በድንቅ ፍጥረቱ ያስዋበ ጌታ ልብሱን ገፈው ራቁቱን አስቀሩት። የእመቤታችንን መጎናጸፊያ ዮሴፍና ሰሎሜንም ዘርፈው ሽፍቶቹ ጥቂት እንደሄዱ ቆሙ። እመቤታችን ልጇን የሚገድሉባት መስሏት ድምፅ አውጥታ አለቀሰች። ጌታ አረጋጋት። ከዘራፊዎቹ አንዱ የእመቤታችንን እንባ አይቶ ራራላት። የዘረፉትን እንዲመልሱላቸው ጠየቀ። አንደኛው ግን በጭካኔው ጸና። ደጉ ሽፍታ ከትናንት ጀምሮ የዘረፉትን የሱን ድርሻ ሰጥቶ አሁን የዘረፉትን አስመለሰ። ጌታችንንም አለበሰ። እመቤታችንም ተረጋጋች። ሌሎች ሽፍታዎችም እንዳይተናኮሏቸው መሸኘት ጀመረ። ደጉ ሽፍታ ከእመቤታችን ጌታን ተቀብሎ አቅፎ በሰይፉ እየተደገፈ ሲሄድ ድንገት ሰይፉ ተሰበረ። ሽፍታው አዘነ። ጌታ የተሰበረውን ሰይፍ መልሶ አዲስ አድርጎ ሰጠው። ሽፍታው ሕፃኑ ነቢይ መሆኑን መሰከረ። የዚህ ደግ ሽፍታ ስሙ ጥጦስ ፊያታዊ ዜማ ይባላል። ታሪኩ በዚህ አላበቃም። ዓመታት አለፉ። ሞት በተዋረደበት ቀን ከጌታ ቀኝ ለመሰቀል በቃ። ከአዳም ቀድሞ መንግሥቱን ለመውረስ ቀዳማዊ ሆነ። ነቢዩ ዕንባቆም ከጥንት የታሰበ መንገድ አየው፣ ኢትዮጵያና አውራጃዎቿ ይደንግጡ እንዳለ እመቤታችን በደመና ተጭና ግብፅን አቋርጣ ወደ ኢትዮጵያ መጣች። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከቻት። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ኢትዮጵያን የአስራት አገር አድርጋ ተቀበለቻት። ከ3 ዓመት ከ6 ወር ስቃይ መከራና እንግልት በኋላ የስደቱ ፍጻሜ ሆነ። ኅዳር 6 ቀን
እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር እንዲሁም ከዮሴፍና ከሰሎሜ ጋር ደብረ ቁስቋም በተባለች ቦታ አረፉ። በከበረ ወንጌል ቅዱስ ማቴዎስ እንደጻፈው ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ለዮሴፍ ታየው፣ የሕፃኑን ነፍስ የሚሹት ሞተዋልና ተነስተ ሕፃኑንና እናቲቱን ይዘህ ወደ እስራኤል ሀገር ሂድ አለው። እነርሱም ተነስተው ወደ ሀገረ እስራኤል ተመለሱ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከኢየሩሳሌም ወደ ግብፅ ከዚያም ወደ ኢትዮጵያ የተሰደደችው ጌታ አዳም ዕፀ በለስን በልቶ ከገነት ስለተሰደደ እርሱም ተሰዶ አዳም የተቀበለውን መከራ በመቀበል ሊያድነው በመፍቀዱ ነበር። አዳም ከገነት ከወጣ በኋላ ብዙ መከራ ደርሶበታል። ወደዚህ ዓለም ሲሰደድም የተቀበለውን መከራ ተቀብሎ ሊያድነው ስለወደደ ወደ ግብፅ ተሰደደ። በዕፀ መስቀል ተሰቅሎ ያጣውን ክብሩን መለሰለት። ወደ ክብር ቦታው ወደ ገነትም መለሰው። እመቤታችን ቅድስት ድንግል ማርያም የአምላክ እናት ስትሆን ስደትና መከራን መቀበሏ ስደትና መከራ ለክርስቲያኖች ክብር እንጂ ውርደት አለመሆኑን እንድንገነዘብ ያደርገናል። ከእመቤታችን ጀምሮ እግዚአብሔር ለወደዳቸው ቅዱሳን የሰጠው ታላቅ ጸጋ ስለ ጽድቅ፣ ስለ እውነት፣ ስለ ሃይማኖት መሰደድ ነው። አርያችን የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስደትን ባርኮ ባስተማረበት አንቀጸ ብፁዓን ትምህርቱ ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የነሱ ናትና ብሏል። ማኅሌተ ጽጌ። በኢያሪኮ ባሕር ደሴት ውስጥ የሚኖር ስሙ አስቴራስ የሚባል እመቤታችንን ድንግል ማርያምን አብዝቶ የሚወድ አንድ ዲያቆን ነበር። የውስጡን በደሉን በማሰብ በሚጸልይበት ጊዜ ኀጢአቱን እያስታወሰ በመፍራት ድምፁን ከፍ አድርጎ አይጸልይም ነበር። በለሆሳስ ድምፁን ሳያሰማ የጌታዬ እናት እመቤቴ ማርያም ሆይ ከሴቶች ሁሉ የተለየሽ የተባረክሽ አምላክም በድንግልና የጸነሽ በድንግልና የወለሽ ደስ ይበልሽ የሚለውን ቅዱስ ገብርኤል ጌታ ልኮ ያበሰራትንና ያቀረበላትን ሰላምታ ሳያቋርጥ ዘውትር ይጸልይ ነበር። ከዕለታት አንድ ቀን ከነበረበት ቦታ ወጥቶ ራቅ ወዳለ ሀገር እየሄደ ሳለ ርኅራኄ የሌላቸው ሰዎች ድንገት አገኙትና ገደሉት። በድኑንም በመንገድ ላይ ትተው ሄዱ። ሌሎች ሰዎችም በዚያ መንገድ ሲያልፉ በድኑን ወድቆ አገኙት። በመንገድ ጥግም ቀበሩት። ከ3 ቀን በኋላም እመቤታችን ድንግል ማርያም ክፉ ሰዎች ባሉበት በዚያው ሀገር እሷን ለሚወድ ለሌላ ለአንድ ዲያቆን በራእይ ተገልጻ ታየችው። ወዳጄ ሆይ የሚወደኝና ጸሎቱ በእኔ ዘንድ የተወደደ አስቴራስ የተባለ ዲያቆን በገደሉት በዛች ሀገር ውስጥ ባሉ ክፉ ሰዎች እኔ አዝኛለሁ። አሁን አንተ ጓደኞችህን ዲያቆናትን ይዘህ በመንገድ ጥግ ወደ ቀበሩት ዲያቆን ሂድ። መቃብሩን ቆፍራችሁ በድኑንም አውጥታችሁ በክርስቲያኖች መቃብር መካከል ቅበሩት። የገደሉትን ሰዎች ግን ልጄ እንደ ሥራቸው ይከፍላቸዋል አለች። ዲያቆኑም የእመቤታችን የድንግል ማርያምን ትእዛዝ በሰማ ጊዜ ፈጥኖ ተነሳና ጓደኞቹንም ጠራቸውና ያየውን ራእይ ለሁሉም ነገራቸው። ወደ ተቀበረበትም ቦታ ሄደው የዚያ የሞተውን ዲያቆን መቃብር ቆፍረው በድኑን ባወጡ ጊዜ ርሄ እንደሚባል ሽቶ መልኩና ሽታው ደስ የሚያሰኝ አንድ ጽጌረዳ አበባ ከአፉ ውስጥ አገኙ። ደግሞም ምንም መለወጥ መጠውለግም አላገኙበትም ነበር። ይህንን ድንቅ ተአምር አይተው እጅግ ተደነቁ። እመቤታችንንም ፈጽመው አመሰግኗት። ከዚያም በኋላ እንደ ሕጉ አድርገው እንደ ሥርዓቱ ገንዘው በክርስቲያኖች መቃብር መካከል በክብር ቀበሩት። ይህንንም በ14ኛው መቶ ክፍለ ዘመን መጀመሪያ ላይ ከተነሱ
የቅዱሳን መጻሕፍት መምህር የነበሩት የመኃልየ ጽጌ ደራሲ አባ ጽጌ ድንግል ከዚህ ተአምር በመነሳት በድርሰታቸው መጀመሪያ ላይ እመቤታችንን አበባ ይዞ ባበሰራት በቅዱስ ገብርኤል ሰላምታ እጅ ይነሳት ከነበረው ሰው አጽም ሬሳ ውስጥ የጽጌረዳ አበባ በቅሎ ማየቱን በመግለጽ ምስጋናውን እንደ መዝሙረ ዳዊት 150 አድርጎ በመድረስ እመቤታችንን በበትር ጌታን በአበባ እየመሰሉ ድንግል ፈጣሪዋን በሥጋ መውለዷን ልጇን ይዛ ወደ ግብፅ በረሃ መከራ መቀበሏን ከ3 ዓመት ከ6 ወር በኋላ ወደ ናዝሬት መመለሷን በመጽሐፍ ቅዱስ ቃል አሸብርቀው በገድላት ተአምራት ታሪክ አሳምረው በድርሳናትና በሊቃውንት መጽሐፍ ምስጢር አመስጥረው አመስግኗታል። እመቤታችን ግንቦት 24 ብትሰደድም ቤተ ክርስቲያን የአበባን ወቅት በልምላሜ ወር ብላ ከመስከረም 26 እስከ ኅዳር 6 ቀን ያለውን 40ውን ቀን የእመቤታችንና የልጇን ስደት በማሰብ ዘመነ ጽጌን ታከብራለች። ይህ 40 ቀን የእመቤታችን ፍቅሯ የበረታባቸው በፍቃዳቸው ከእመቤታችን ጋር በስደት ግብፅ ወርደው አብረዋት መከራውን ተቀብለው ሰው በተኛበት በደከመበት ሌሊት በመሐሌት እያመሰገኗት በፍቃድ የሚጾሙበት ወራት ነው። ድንግል ሆይ አንቺን ያሳደደ ሄሮድስ እኔን የማያሳድደኝ ጌታ በቅፌ ስለሌለ ነው። እኔ በልቤ ያነገስኩት የአይሁድ ንጉሥ ስላልሆነ ሄሮድስ ከእኔ ጋር ጠብ የለውም። የሄሮድስን ሥልጣን አደጋ ላይ የሚጥል ንጉሠ ሰላም በእኔ እቅፍ የለም። አሁን ግን ፍቀጅልኝና ሄሮድስን ማሳደድ ትቼ ልጅሽን በልቤ ልቀበለው። የልቤን ክርስቶስ ሄሮድስ እንዳያሳድድብኝ እኔም እንዳንቺ ልሰደድ። እርሱን አቅፌ መከራ ቢደርስብኝ እንኳን መጽናናት እንደማገኝ በአንቺ አይቻለሁና የልጅሽ ፍቅር በልቤ አኖሪልኝ። ለ3 ቀናት ከፊትሽ ዞር ቢል ፍለጋ ያወጣሽው ድንግል ሆይ ከኔ ሕይወት ልጅሽ ከተሰወረ ቆይቷልና ያለ እርሱ መሰንበት የማልችል የፍቅሩ ምርኮኛ አድርጊኝ። ስለ እመቤታችን ቅድስት ድንግል ማርያም ስደት ቤተ ክርስቲያን ከምታስተምረው ከብዙ በጥቂቱ ይህንን አለን። ስለ እመቤታችን ስደት መጽሐፍን የጻፉ ያስተማሩ፣ የተረኩ ለእኛ የመረጃ ምንጭ ሆነውናልና እናመሰግናለን። ስለ እውነት ከእኛ የበረታችሁ በጸሎታችሁ አስቡን። የእመቤታችን ምልጃና ጸሎት ከእኛ ጋር እስከ ዘላለሙ ድረስ ይኑር። አሜን።